ሃይ እንዴት ናችሁ? ሰላም ነው? ሰላማችሁ በያላችሁበት ይብዛ። ዛሬ አንድ ቶፒክ ይዤላችሁ ቀረብ ብያለሁ። እሱም ስለ ኦቨር ቲንኪንግ ነው። ኦቨር ቲንኪንግ ማለት ከመጠን በላይ ስለ አንድ ነገር ማሰብ፣ ኦቨር እንደማለት ነው ኦቨር ቲንኪንግ። እና እሱም ምንድን ነው? ሁለት አይነት ቨርዥኖች አሉት። አንዱ ያለፈን ነገር ሩሚኔት ማድረግ ነው። የፓስት ያለፈን ነገር እንዲህ ቢሆን እንዲህ ባረግ ኖሮ እንዲህ ባረኩ ኖሮ እያለ ያለፈ ነገር ነው አንዱ ማለት ነው። ሁለተኛው ነገር ደግሞ የወደፊት ነው። ዋት ኢፍ አይ ካን ዱ ዚስ፣ ይሄንን ባደርግ ይሄ ቢሆንስ፣ እንደዚህ ሰክሰስፉል ቢሆንስ፣ ባልሆንስ፣ ሰው ቢወደውስ ባይወደውስ፣ ሰዎች ጀጅ ቢያደርጉኝስ፣ ኢፌክቲቭ ባልሆንስ፣ እንደዚህ አይነት ነገር ፊውቸር እና ፓስት ማለት ነው። ኦቨር ቲንክ ይባላል። ከመጠን በላይ ማሰብ ይባላል። እና በዚህ አንዳንዶቻችን ቻሌንጅ ስለምንሆን ይሄ ቪዲዮ ምን ይጠቅማችኋል? አንደኛ ሶርሱ ምንድን ነው የሚለውን፣ ሁለተኛ ደግሞ ዴይሊ ኢምፓክቱ ዴይ ቱ ዴይ ህይወታችን ውስጥ ያለውን ኢምፓክት፣ የመጨረሻው ደግሞ ሃው ቱ ኮፕ ዊዝ ኢት ኦር ሃው ቱ ኢምፕሩቭ ኦር ሃው ቱ ስቶፕ ኢት የሚለውን ነገር በአጭር ቪዲዮ ዲስከስ ለማድረግ አስቤያለሁ። እና ምንድነው ሶርሶቹ ምንድናቸው? አንዱ ፊዚዮሎጂካል፣ ሳይኮሎጂካል ኦር ደግሞ ኮግኒቲቭ ሀቢት ይባላል። እንደ ሀቢት ባድ ሀቢት ነገር ነው ኦቨር ቲንኪንግ ማለት ነው። እና እነሱ ምንድነው? ሁለት ኮር ነገሮች አሉት። አንደኛው ፐርፌክሽኒስት ለመሆን፣ ሁል ጊዜም የምንሰራው ነገር ጥሩ ሆኖ እንዲገኝ፣ ሁል ጊዜ ፐርፌክት እንዲሆን፣ ፍጹም እንዲሆን ከመፈለግ የተነሳ ወይ ደግሞ ፊር ኦፍ ሚስቴክስ፣ ስህተትን መስራት መፍራት ጋር ይገናኛል። ኦር ሁል ጊዜም ትክክል እንደሆንም ፐርፌክት መሆን ስንፈልግ ኦቨርቲንክ እናደርጋለን ማለት ነው። ያው ምንድነው ከአቅም በላይ ነው። ሁል ጊዜ ፐርፌክሽን የለም። በሪያሊቲ ያለንን ነገር ፕሮቫይድ ማድረግ ነው የሚጠበቅብን እንጂ ሁል ጊዜም ለፐርፌክሽን የምንጨነቅ ከሆነ ስራችን ላይ አፌክት ያደርገናል ማለት ነው። ሁለተኛው ደግሞ ኮንትሮል ለማድረግ መሞከር ነው። ብዙ አውትካሞችን ያለፈንም ነገር የወደፊትንም ነገር ኮንትሮል ለማድረግ መሞከር ነው። አንሰርታኒቲን ማለት ነው፣ የፊውቸርን ነገር። እና ነባራዊው ኦር ሪያሊቲው ምንድነው? አውትካምን ኮንትሮል ማድረግ አይቻልም። ከኛ ፊድ የምናደርገውን ነገር እናደርጋለን። አውትካሙ ላይ ግን አንሰርታኒቲዎች አሉት። ምክንያቱም የምናደርጋቸው ነገሮች የኛ ኤነርጂ፣ ሌበር፣ ታይም፣ ኮሚትመንት፣ ስራ ብቻ አይደለም። ኢንቫይሮንመንታል ፋክተር እንዳለ አክኖሌጅ ማድረግ ያስፈልጋል ማለት ነው። እና ዊ ካን ኮንትሮል ኤቭሪቲንግ በሪያሊቲ ግን ዌንኤቨር ዊ ዋንት ቱ ኮንትሮል ዊ ኦቨርቲንክ ማለት ነው። ሌላኛው ሶርስ ደግሞ ባዮሎጂካል ሶርስ ነው። ያ ደግሞ ምንድን ነው? ሰርቫይቫል ሙድ። አንዳንድ ጊዜ ብሬናችን፣ አይምሯችን በቃ ዋይር የተደረገው የሆነ ትሬቶችን ዲቴክት እያደረገ እኛን ፕሮቴክት ለማድረግ አይነት ነገር ነው። እሱ ትንሽ ባዮሎጂካል ነው። በቃ በአክኖሌጅመንት ማኔጅ ማድረግ ይቻላል። ኢትስ ጀስት ቱ ፕሮቴክት አስ በት ኢትስ ኖት ሪያሊቲ እንደማለት ነው። ሌላው ደግሞ ኢሞሽናል አቮይድ ለማድረግ ነው። የሆነ አቮይዳንስ ለማድረግ አንዳንድ ጊዜ የምንፈራቸውን ነገሮች ወር ደግሞ አንኤክስፔክትድ የሆኑ ነገሮችን እንዳይመጡ፣ እንደሱ አይነት ነገሮችን ኢሞሽናል አቮይዳንስ ለማድረግ ነው አንዱ ምክንያቱ ማለት ነው። አቮይድ ለማድረግ ነው። ሌላኛው ደግሞ ፓስት ትራውማ ነው። ፓስት ትራውማ ላይክ አንአድረስ ትራውማ፣ ላይክ በልጅነታችን ኔግሌክት ካለን፣ አቢዩዝ ካለን፣ አናድረስ የሆነ ኢቨንቶች ትራውማታይዝድ ያደረጉን ካሉ ለኦቨርቲንኪንግ ያጋልጡናል ማለት ነው። ራሳችንን ፕሮቴክት ለማድረግ ቤዝድ ኦን አወር ኤክስፒሪየንስ ኦቨር ፕሮቴክት እናደርጋለን ትራውማ ሲኖረን። ያ አንድ ሶርስ ሊሆን ይችላል ማለት ነው። ሌላው ደግሞ አንደርላይን ሜንታል ሄልዝ ኮንዲሽን ካለ፣ ጭንቀት ካለ፣ ጀነራላይዝ አንዛይቲ ዲስኦርደር የሚባለው ጭንቀት ያለባቸው ሰዎች
ኦቨርቲንኪንግ ይጋለጣሉ ማለት ነው። አንዱ ሲምፕተማቸው ነው። ዲፕሬሽን ያላቸው ሰዎች፣ በዲፕሬሽን ዲያግኖስ የተደረጉ ሰዎችም እንደዚህ ስለ ፓስት ሩሚኔት የማድረግ ነገር አለ፣ ኦቨርቲንክ ያደርጋሉ ማለት ነው። ኢን ዘ አዘር ቲንግ ደግሞ ሎ ሰልፍ ስቲም፣ በሎ ሰልፍ ስቲም ቻሌንጅ የሚሆን ሰው፣ እነዚህም ሰዎች ራሳቸውን ዳውት ስለሚያደርጉ አክሽናቸውን፣ አቢሊቲያቸውን፣ ፍላጎታቸውን ዳውት ስለሚያደርጉ ለኦቨርቲንኪንግ ነገር ይጋለጣሉ ማለት ነው። እና እነዚህ ሶርሶቹ ናቸው የኦቨርቲንኪንግ ማለት ነው፣ ወይንም ከመጠን በላይ ማሰብ በአማርኛው። ዘን ምንድነው ዴይሊ ህይወታችን ላይ ያለው ኢምፓክት የሚለውን ደግሞ በአጭሩ ለመግለጽ እሞክራለሁ። አንደኛ ጭንቀት ይጨምራል። ኦቨርቲንክ ማድረግ ዲፕሬሽንን ይጨምራል። የዲፕረስድ የመሆን ቻንስ አለን ማለት ነው። እነዚህ ሁለት ነገሮች ያጋለጠናል ኦቨርቲንክ ስናደርግ ማለት ነው። ሌላው ደግሞ ዲሲሽንን ዲሌይ ያደርግብናል። ለመወሰን እንቸገራለን። ኦቨርቲንክ የምናደርግ ከሆነ በቃ ዲሲሽን እየወሰድን አክሽን እየወሰድን ወደምንፈልገው ነገር አንሄድም። ሰው ወደ አክሽን አንሄድም። የምንፈልገውን ነገር አናደርግም። ሰክሳችንን፣ ፍላጎታችንን፣ ማድረግ የምንፈልገውን ነገር ዲሌይ ያደርግብናል ኦቨርቲንክ ስናደርግ ማለት ነው፣ ወደ አክሽን ካልሄድን። ሌላው ደግሞ ፊዚካል ኤግዞሽን አለው። ፊዚካል ማይንዳችን ወደ 20% ኢነርጂ ብሬናችን ይጠቀማል በኦቨርቲንክ የሆነ ነገር ላይ ስናስብ ማለት ነው። እና ምንድነው ኤግዞስት እናረጋለን፣ ኢነርጂ ሉዝ እናረጋለን፣ እንደክማለን ወደ ስራ ሳንሄድ ማለት ነው። ኢትስ ጀስት ላይክ በቃ ኦቨርቲንክ ማለት ቁጭ ብሎ ማራቶን እንደመሮጥ ነው። ሌላ ነገር ለውጥ አናመጣም፣ እየሮጥን ነው፣ የትም አንደርስም። እንደዛ እንደማለት ነው በቃ ኦቨርቲንኪንግ ማለት ነው። እና እሱን ያመጣብናል። ሌላው ሪሌሽንሺፓችን ላይ ኢምፓክት አለው። ሪሌሽንሺፕ ወይዘር ሮማንቲክ፣ ወይዘር ቤስት ፍሬንድ ሪሌሽንሺፕ፣ ወይዘር ፋሚሊ ሪሌሽንሺፕ ላይ ኢምፓክት ይኖረዋል። ለምን? ኦቨርቲንኪንግ ሲኖረን ዊ ትራይ ቱ ሪድ አዘር ፒፕል ማይንድ እንደማለት ነው። እንዲህ ያለው እኮ እንዲህ ስለሆነ ነው፣ እንዲህ የሆነ እኮ እንዲህ ካልኩት እንዲህ ይለኛል፣ እንዲህ ካልኩት እንዲህ ታስባለች፣ እንዲህ እያልን ያ ማለት ምንድን ነው? የሰዎችን አስተሳሰብ ጀጅ ለማድረግ ለማወቅ እንጥራለን ማለት ነው። which is አይቻልም። የማንንም ማይንድ ማንም ሪድ ማድረግ አይቻልም። እና ማይንድ ሪዲንግ ይባላል ይሄ። እና ወደዛ ይወስደናል ማለት ነው። እና ያንን ስናደርግ ባህሪያችን ላይም ችግር ያመጣና ሪሌሽንሺፓችንን ያበላሽብናል ማለት ነው። ሶ እነዚህ የዴይሊ ኢምፓክቶቹ ናቸው። ሰው ሶርሱን አወራን፣ ኢምፓክቱን አወራን። እና አሁን ደግሞ ምንድነው ሃው ቱ ማኔጅ ሃው ቱ ኮፕ ኦቨርቲንኪንግ እያጠቃን ከሆነ ወይ ቻሌንጅ እያደረገን ከሆነ ወደሚለው ይሄዳለው። በመጀመሪያ ደረጃ አክኖሌጅመንት፣ አዌርነስ። ናው አይ አም ኦቨርቲንክ አባውት ዲስ። አሁን ከመጠን በላይ ስለዚህ ጉዳይ እያሰብኩ ነው ብሎ ሌብል አድርጎ ኔም ማድረግ፣ ኦቨርቲንኪንግ እያደረኩ ነው ብሎ ማለት ነው። እና አዌር ኔም ስናረገው፣ አክኖሌጅ ስናረገው ራሱ ለማኔጅመንቱ በጣም እየቀረብን ነው። እና አንዱ እሱ ነው። ሌላው የምናስበውን ነገር is it under my control or it is out of my control ብለን እኔ መቀየር የምችለው ነገር ነው ወይስ ከኔ ውጭ ነው የሚለውን ነገር እኔ መቀየር የምችለው ነገር ከሆነ just write down and take small action። በቃ ትናንሽ አክሽኖችን እየወሰድን ለመለወጥ እንሞክር። ከኔ አቅም በላይ ከሆነ ግን we need to exercise, let go። ለዚህ ነገር እኔ የማረገው ነገር የለም፣ ከኔ አቅም በላይ ነው ብለን ራሳችንን አክኖሌጅ አድርገን መተው ይኖርብናል ማለት ነው። እንደዛ። ሌላው ደግሞ ምን ይባላል? ስኬጁል ወሪ ታይም ይባላል ሌላው ማለት ነው። አንዳንድ ጊዜ ስለ ነገሮች በጣም አንዳንድ አልፎ አልፎ የምንጨነቅ ከሆነ ምንድነው ሴት አፕ ወሪ ታይም ከ24 ሰዓት ውስጥ 10 ደቂቃ ሊሆን ይችላል፣ 5 ደቂቃ ሊሆን ይችላል፣ 15 ደቂቃ፣ 30 based on what you want or what you have in your mind. this is my worry time ብሎ ስኬጁል ማድረግ እና በዛ ሰዓት ማሰብ ያለባችሁን ነገር ሁሉ ማሰብ፣ መጨነቅ፣ መቀዛት፣ ጭንቀት ታይም ማለት ነው።
ኮሚትድ ወስዳቸው ከዛ በኋላ ሌላ ሰዓት ላይ ያ ነገር ተመልሶ የሚመጣ ከሆነ ኖ ዚስ ኢዝ ኒር ቱ ዌይት ፎር ወሪ ታይም አይነት ነገር ዲስፕሊን ራሳችንን ማድረግ ማለት ነው። እና ይህንን ወሪ ታይም ላይ አስበዋለሁ እያለን የመተው ነገር ያስፈልጋል ማለት ነው። እና በቃ ዩ ሃቭ ሴት አፕ ወሪ ታይም ዩ ሃቭ ላይክ 10 ሚኒት 20 ሚኒት 30 ሚኒት ኢትስ አፕ ቱ ዩ ያስፈልጋል ማለት ነው። እንደዛ አይነት ነገር እና ሌላኛው ደግሞ ምንድን ነው ማይንድፉልነስ ባለፈውም ብያለሁ። ማይንድፉልነስ ምንድን ነው? ጀስት ብሪንግ ባክ ዮር ማይንድ ቱ ዮር ባዲ እንደማለት ነው። ያ ማለት ምንድን ነው? stay on the moment, focus on the moment and do what you're doing with full of attention እንደማለት ነው። በቃ በፉል ፎከስ አድርገን ከልባችን ያለንበት ቦታ ብቻ ለማሰብ እየበላን ከሆነ እንዴት እንደምንበላ እየተኛን ከሆነም እንደዛው በቃ ስራ እየሰራንም ከሆነ ኦንሊ ስራችን ላይ ብቻ እንደዛ ማይንድ ፉል መሆን ስቴይ ኦን ደ ሞመንት በቃ ባላችሁበት ቦታ ላይ አፕሪሺየት ማድረግ እና ያለውን ነገር ኢንተርቴን እያደረጉ ለማሳለፍ መሞከር። ይሄ ምን ይረዳናል? ማይንዳችን ወደኋላ ሄዶ ሩሚኔት እንዳያደርግ ወደፊት ሄዶ ደግሞ ወሬ እንዳያመጣ ያደርገናል ማለት ነው። እና ስቴይ ኦን ደ ሞመንት ይሄ ትልቅ ኳሊቲ ላይፍን የሚያሻሽል ነገር ነው እና ያንን ኤክሰርሳይዝ ማድረግ። ሌላው ደግሞ ራሳችሁን ዲስትራክት ማድረግ። አሁን በጣም ኦቨርቲንክ እያደረጋችሁ ከሆነ የተወሰነ ስሞል የሆኑ አክሽኖችን ለማድረግ መሞከር ማለት ነው። በቃ ተነስቶ ዕቃ ማጠብ ሊሆን ይችላል፣ ወይም ማጽዳት ሊሆን ይችላል፣ ኤክሰርሳይዝ ማድረግ ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል፣ ሙቪ ማየት ሊሆን ይችላል። የሆነ ትናንሽ ነገሮችን አክኖሌጅ አድርጎ ብድግ ብሎ ወደዛ መሄድ ማለት ነው። ይሄ ኦቨርቲንኪንግ አሁን አያስፈልገኝም የሚለውን ይብቃኝ ብሎ አክሽን መውሰድ እና የሚያዝናናችሁን ነገር ማድረግ ኦር ደግሞ መስራት ያለባችሁን ነገር ማድረግ እንደማለት ነው። ይሄንን ይመስላል ኮፒ ሜካኒዝሙ ማለት ነው። ከዚህ ውጪ ግን በጣም እንደዚህ ኦቨርቲንኪንግ የሚያስቸግራችሁ ከሆነ ግን ሌላው አድቫይስ ምንድን ነው? ጀስት ጌት ፕሮፌሽናል ሄልፕ ሃቭ ኤ ቴራፒስት ቶክ ቱ ዘም ክላሪፋይ ዋትስ ጎይንግ ኦን ዮር ማይንድ። ምንድን ነው እሱ የሚያስጨንቃችሁ? አስተሳሰባችሁ፣ ቢሄቪየራችሁ፣ ፊሊንጎቻችሁን አዳምጦ ሰው የሚያግዛችሁ ላይሰንስድ የሆኑ ቴራፒስቶች ጋር ሄዳችሁ ደግሞ ማማከር ትችላላችሁ ማለት ነው። እና ይህን ይመስላል ከመጠን በላይ ማሰብ የሚያመጣው ዴይሊ ላይፋችን ላይ ችግር እና እንዴት ደግሞ ኦቨርካም ማድረግ እንደምንችል ይህን ይመስላል ባጭሩ። ቴክ ኬር ኦፍ ዩር ማይንድ